ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን በእያላችሁበት ሰላም ክርስቶስ ከናንተ ጋር ይሁን። ዛሬ የምንሰራው ሪቪው ከዚህ በፊት ከኡስታዝ እሱ ጋር የዋብያው ኡስታዝ ጋር ያደረግነው አንድ ውይይት ነበረ። እሱን አስመልክቶ ታዋቂዎች በዚህ ውይይት ጉዳይ ላይ በተለይም አንድ ጥያቄ ጠይቄ ነበር። ያንን መሰረት አድርገው ምን አሉ፣ ማን ምን አለ፣ እንዲሁም ደግሞ ሀባሾቹ ዋብዮች ጋር ስለማይስማሙ በዚህ ውይይት ላይስ ስለዛ ጥያቄ ምን አይነት ምላሽ ሰጡ የሚለውን የምንዳስስ ይሆናል። ቅድሚያ ግን የጠየቁትን ራሱኑ ከውይይቱ ላይ እንስማው እስቲ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። እንደሰማችሁት እንግዲህ ጥያቄው ምንድነው? እሱ አላህ ይሮጣል ወይንስ አይሮጥም የሚል ጥያቄ ነበር የጠየቅኩት። ይሮጣል፣ ነገር ግን የሚሮጠው እንደ ፍጥረት አይደለም፣ ፍጡራንን አይነት ሩጫ አይደለም። ሊቃውንቶቻቸው አብዮቹ ይህንን አስመልክቶ እንዴት ነው የሚሮጠው አላህ የሚለውን በሱንሱማ ነው የሚሮጠው ብለውታል። እንዲሁም ደግሞ ከሌሊቱ 1/3 መቼ እንደሚሮጥ ሲናገሩ ከምሽቱ 1/3 ወደ ቅርቢቱ ሰማይ ይመጣል ሁል ቀን ብለው ያምናሉ። እናም ሁሌም ከአርሽ ተነስቶ ወደ ቅርቢቱ ሰማይ በሩጫ እንደሚመጣ ሩጫውም ሱንሱማ እንደሆነ አስቀምጠውታል። እንዲሁም በቂያማ ቀን ወይም ደግሞ በትንሣኤ ቀን አላህ ወደ መሬት ሲመጣ ሩጫውም ደግሞ ሱንሱማ እንደሆነ አስቀምጠውታል ማለት ነው። ስለዚህ የሚሮጥ አላህ አለ ማለት ነው። እለት እለት ይሮጣል፣ ጡንቻ አውጥቷል ማለት ነው። ማለትም ደረጃውን ከአርሽ በላይ የነበረው አርሽን አልፎ 7ኛ ሰማይ፣ 6ኛ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ ሰማይን አልፎ 1ኛ ሰማይ ጋር በየቀኑ እየሮጠ ይመጣል ብለው ያምናሉ። ሯጩን አላህ ማለት ነው። ይሄንን አስመልክቶ ካዲያ ታዋቂዎች ምን አሉ? ሞጣ በዚህ ጉዳይ ላይ ተጠየቀ። ሞጣን ታውቁታላችሁ። ተጠየቀና እንዲህ አለ። የሞጣን እንስማው። በሩጫው ላይ አላህ እግር አለው፣ እጅ አለው፣ አንገት የለውም፣ ወገብ የለውም። እንግዲህ እንደሰማችሁት አላህ እግር አለው፣ እጅ አለው ምናምን ይላሉ ዋብዮቹ ሲባል አሃ ይሮጣል ያሉት እነሱ ናቸው አለ። ተገርሞ ሰርፕራይዝ ሆኖ ነው እንግዲህ ፈጣሪ ስታሯሩጠው ልክ ያበደ ውሻ እንዳየ ሰው እለት እለት የሚሮጥ አላህ እግር የለውም። አላህ እግር አለው፣ እጅ አለው፣ አንገት የለውም፣ ወገብ የለውም። ይሮጣል ያሉ እነሱ ናቸው። ባለፈው እነሱ ናቸው እኮ እንተነኩ አላህ ይሮጣል ምናምን የተባለው አንገት ያስገባቸው እስልምና ራሱ አንገት እግር አለው ሲባል ይሮጣል ምናምን ብለው ነው ይሮጣል። እኔ አሁን አይላብዘን ያራዳ ልጆች ናቸው ያስቡ። አላህ እግር አለው ይላሉ፣ ይሮጣል ይላሉ። አንገት የለውም። እግር አለው ይሮጣል፣ ጭንቅላት የለውም። 2 እጅ አለው ይሮጣል፣ እግር አለው ይሮጣል። ይሄንን ደንቆሮ ህዝብ እየተጫወቱበት ነው እያለ ነው ሞጣ። ለምን ይሄን ሯጩ ነው ይሄን ደንቆሮ ያለ ምት የሚጫወቱበት? አላህ እግር ያለው አንገት የለውም ይላል። አንገት የለውም፣ እግር አለው፣ ወገብ የለውም፣ ይሮጣል ምናምን እያለ ማለት ነው። እነሱ አይላብ ስልጤ በእውነት እኔ ስልጤ ያረዳ ልጅ እኔ ባሊስትራ አምጥቶ ብልጭጭ ነገር ቀብቶ ወርቅ ነው ብሎ ከወሰደ በኋላ እኔ ሰልጤ ስልጤ ያረዳል አስረግጬ ነው ምነግርህ። ላይ ይሮጣል ብለው የሚያምኑትን እንዴት እንደገለጻቸው ማለት ነው። አላህን አሰደባቸው። ያ ቀንድ ያለው ጥፍር ያለው እግር ያለው አላህን አሰደባችሁብን። ይሄ ቀንዳም የሆነ ጠፍራም የሆነ የኛ አላህ አይደለም። እንግዲህ የኛው ሱፊ ነው ማለትም ሀባሽ ከሚባሉት ውስጥ የሚካተት ነው። የኛ አላህ ጠፍራምና እግራም አይደለም፣ ሯጭ አይደለም። እንደዚህ ከሆነማ ፍጡር ነው እያለ ነው። ፕሬዚዳንት ማሜ የሚባለው ልጅ ማለት ነው። ሙስሊም ነው። እንግዲህ የኡስታዝ ሁሱን አላህ አልቀበልም እያለ ነው። እንስማው። አስደፈራቸው፣ አሰደባቸው። ያ የሚሮጠው ያ እንትን ያለው ተባልን እኮ በእናንተ አንድ ሱፊ አላህንም ረሱልንም አሰደበው አያውቅም። ይሄ ሙሐመድ የ6 ዓመቱ እንደዚህ ግድግዳ ላይ እንደዚህ ምናምን ብላችሁ አሰደባችሁ። የውመል ቂያማ እኛ ሱፊዮች የውመል ቂያማ እናንተ የምትገቡበት ጀነት ላይ በራችሁ ላይ ቆመን ረሱልን ያሰደባችሁትን በተለይ አሁን ያየነውን በጆሮአችን የሰማነውን ያሰደባችሁትን የውመል ቂያማ እያንዳንዳችሁ አላህ እንዲጠይቃችሁ እናደርጋለን።
ቀልባችንን የሰበራችሁት። ይኸው የታለ የሰው እምነት ሰደባችሁ። አየሁ አይደል ረሱልን ሲያሰድቡ። ወላሂ አሁን እንደው ጀሊሉ ባታለው ከሚሉት ጋር አሁን እንደው አንድ ሆኖ ቢባል ራሱ እንዴት ነው የሚኮነው? እንግዲህ እንደሰማችሁት እንዴት ነው ባታለው ጠፍራለው እግራለው ይሮጣል የሚል ምናመልከው? እንዴት ነው አንድ ምን ሆነው እያለ ነው። ውይይቱ እስልምናን ፍርክስክሱን ያወጣ ነው። ክፍልፍል ያደረጋቸው ነው። ብትንትናቸውን ያወጣው። ልክ ጎጆ ቤትን በመድፍ እንደመምታት እንደዛ አስቡት። ሳር ቤት ጎጆ ሰርታችሁ እሱን በመድፍ እንደመደብደብ ነው። በአንድ ውይይት ፍርክስክሳቸው ነው የወጣው። ቀፈፋቸው። ሲያስቡት ጠፍር ያለው እግር ያለው ከዛ የሚሮጥ በባህሪው ይሄ የሆነ እንዴት አምላክ ሊሆን ይችላል እያሉ ነው። እናም ሌሎቹንም ደግሞ እንስማቸው። የኛዎች ሪፈርድ አታድርጉ። ወላሂ እረፉ። እኔ አሁን ለምሳሌ የተናገርኩት አሁን አላህ ይሮጣል ማለት ይሄ ፍጡር ጋር ማመሳሰል ነው። በጣም እሮጣለሁ ካለስ በረማሰውለ አላህ እግር አለው ጠፍር አለው ይሮጣል ማለት ፍጡሩን ማመሳሰል ነው ሲል አንደኛው ሐባሹ፣ ዋብያው ደግሞ አላህ እሮጣለሁ ካለስ መፍት አይደል እንደ መሮጥ ሯጩን አላህ ለምትከተሉት ማን አባረሩት ማን ደብድቦት ነው የሚሮጠው? በደንብ አስተውሉ። አንድ አይደለም የሚሮጠው ሁሌም ከምሽቱ 8 ሰዓት በኋላ እስከ 11 ሰዓት ድረስ ወደ ቅርቢቱ ሰማይ ይመጣል ብለው ያምናሉ። ከአርሽ ተነስቶ ሲመጣ ደግሞ እየሮጠ ነው ብለው ነው የሚያምኑት። ሩጫው ደግሞ ስንሱማ ነው ብለዋል ሊቃውንቶቻቸው። አላህ ዕለት ዕለት እረፍት የለውም። ምክንያቱም የዓለማት ሰዓት አቆጣጠር የተለያየ ስለሆነ ማለት ነው። እኛ ጋር ሲመሽ ሌላው ጋር ስለሚነጋ ሁሌም አላህ ሩጫ ላይ ነው እና የእግሬ ባት አለው ያባቱ ጡንቻ አውጥቷል ማለት ነው እስካሁን ድረስ በሩጫው። እንስማቸው እስቲ። እሮጣለሁ ካለ ባለበት መልኩ የሚቀበለው አላለማ ሳይለ አላለም። አንተ እሮጣለሁ አላህ ይሮጣል የምትል ከሆነ ሐዲሱን ይዤ አይ ሐዲሱ እየመጣ ነው አንተ በህክ ጊዜ ጌታ ደግሞ እየሮጠ ይመጣል ይላል። ወዲህ አንተ እየተራመክ በህክ ጊዜ አንተ ያለህ እዚህ ምድር ነው። ጌታ እንደሚባል ከአርሽ በላይ ነው። ወዴት ነው አንተ የምትሄድ? ወደ ሰማይ ነው የምትወጣ? አላህ ከአርሽ በላይ ነው። እየሮጠ የሚመጣ ከሆነ ወዴት ነው የሚመጣው? ወደ ሰማይ። ስለዚህ እያየው ልጠብቀው ሯጩን አላህ ማለት ነው እንዳያደናቅፈው። ማራቶን ነው የሚሮጠው ግን እንዴት ነው 10,000 ሜትር ወይስ 5,000 ወይስ 100 ሜትር? በየትኛው ነው ሩጫው? አላህ አናውቅም። ለምሳሌ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጣ አትለውም? ወዴት ነው የሚሮጠው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀን በመኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አይሽን በሃይማኖት ሽኒን በሃይማኖት ይብሏል። ኢዘን ትላንትና የነበረው እንግዲህ እንደሰማችሁት የኛው እኔ ጋር መጥቶ ምንድነው ያለው? አላህ ይሮጣል ሲልህ ወዴት ነው የሚሮጠው? ኬት ወዴት ነው የሚሮጠው ብለህ ብትጠይቀው አሪፍ ነበረ ብሎ ነው እየጠየቀኝ ነው። እና ይሄ ኡስታዝ ሙስሊም አድርገህ ራሱ አትቁጠረው። ዋብዮች ሙስሊም አይደሉም፣ ሀባሹ ነው እያለ ያለው። ስለዚህ እንደ ሙስሊምም ትሪታ እናደርጋቸውም። ይሄ ውይይት ካስፈለገ ከኛ ጋር እንወያያለን በጨዋ ደንብ። ይሄንኛው ዋብዮች ግን ሯጭ አላህን የሚያመልኩ እንደው ብትጠይቅልኝ ደስ ይለኝ ነበር ያኔ ይሮጣል ሲልህ ኬት እስኬት ነው የሚሮጠው የሚለውንም ብትጠይቅልኝ አለ። ለዚህኛው እሱ እንደዚህ ስላለ በጣም ዋብያው ደግሞ ተናዶ እኛ ላይ ምላሽ ሰጥቷል። እንደዚህ ብሏል። ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይኸው እየወቀሱት ነው። ለምን አልጠየቅክም? ለምን ወዴት ነው የሚሮጠው ብለህ አልጠየቅክም እያለ ነው። እነዚህ ጃሚያዎች ሸይጣን ጅራታቸውን ጠምዝዞ የለቀቃቸው ሰዎች የሐራሪ ልጆች ምን ያክል ከእስልምና ሩቅ እንዳሉ ልትረዱ ይገባል። የደሩን ሑበ ነቢይ የነቢዩን ሰለላሁ ዐለይሂ ወሰለም ውዴታን ይጣራሉ። ነቢዩን ሰለላሁ ዐለይሂ ወሰለም የሚሳደበውን ሰው ጋር ሄዶ በዚህ መልክ ይመካከራሉ። ሱብሃነላህ። እኔ እንደግሌ እህት ወንድሞቼን የምነግራችሁ ነገር ከሌላ እምነት ሰዎች
ከይሁዳም ከነሳራም የበለጠ የእስልምና ጥላቶችን ማን ነው ብትሉኝ የሐራሪ ጅራቶች ናቸው። ለእስልምና ትልቁ ጥላትና በስመ ሙስሊም እስልምናን ከውስጥ ሆኖ የሚዋጉ ሰዎች እነሱ ናቸው። ልትጠነቀቁ ይገባል። አቂዳችሁን ልትማሩ ይገባል። ላኢላሃ ኢላላህ በልሳን ብቻ ስላለ ላኢላሃ ኢላላህ የምታዘውን ነገር መሬት ላይ አውርዶ የማይሰራበት ከሆነ የማያዝበት ከሆነ ከሙሽሪክና ከሽርክ የማይርቅ ከሆነ እነሱ ናቸው እስልምና ላይ ትልቁ ሙሲባና ትልቁ ነቀርሳ የሚሆኑት። እንግዲህ እንደሰማችሁት ዋብያው የሰጠው ምላሽ እኔ ጋር መጥቶ ሀባሹ ይሮጣል ሲልህ ጥፍራም ይሆናላ ወዴት ነው የሚሮጠው ብለህ ለምን አትጠይቅልንም ብሎ ስላለ ተዛም ዋብዮች ሙስሊም አይደሉም ብሏል ያኛው ሀባሹ። ይሄኛው ደግሞ ከክርስቲያኖችም ከአይሁዶችም በላይ ጠላታችን ሀባሾች ናቸው የሚል ነው እንትን ያለው። እኔን ደግሞ ምን አድርጓል ከሀባሾቹ ጋር ብሬ እንደምሰራ ሀባሾቹም ደግሞ ከኛ ጋር አብረው እንደሚሰሩ እስልምናን ውስጥ ሆነው ሀባሾቹ የሚያጠፉ እንደሆኑ ተናግሯል። በጣም አስቂኙና እውነታው ግን ምን እንደሆነ ታውቃላችሁ? ዋብዮቹ ሀባሾችን በመጽሐፍቶቻቸው ላይ መሐመድ አብዱል ወሃብ በተለይ መስራቻቸው የዋብዮች ማለት ነው ምንድነው የሚለው? ቀንደኛ የእስልምና ጠላት ሀባሽ ነው። ስለዚህ ክርስቲያኖችና አይሁዶችን ከመዋጋታችሁ በፊት እነኚህን ተዋጓቸው፣ አስቀድሞ የቅርባችሁ ያሉትን ግደሏቸው ነው የሚለው። ኢብኑ ተይሚያም ሸይኹል ኢስላም የሚሉት እሱ ራሱ ምን ይላል? አላህ ከአርሽ በላይ ነው በዛቱ የማይል ካለ ጃሚያዎችን አባሾችን ማለት ነው አንገታቸውን ቆርጣችሁ ቆሻሻ ውስጥ ሽታው ሙስሊሞችን እንዳይረብሽ ጣሉት ቆሻሻ መጣያ ውስጥ ነው የሚለው። በመጽሐፍቶቻቸው ላይ እንደዚህ እየተባባሉ እኛን ደግሞ አንድ ለመምሰል እንዴት ከነሱ ጋር እንትን ምናምን እስልምናን ተሳዳቢ ብለው እኔን ስም ለማጥፋት ይሞክራሉ። እርስ በርሳቸው ግን ምን ይባባላሉ? አንገቱን ቁረጠው ይባባላሉ ማለት ነው። ውይይቱ ግን ምንድነው ፍሬያማ ስለነበረ እንደዚህ ልዩነታቸውን ፍንትው አድርጎ ያሳየ ነበረ። እንቀጥል እስቲ የሌሎቹስ ምን ይላሉ በዚሁ ጉዳይ ላይ? አሁንም ከቁርአን የሌለ ነገር ይሮጣል ሲል አዎ ብለህ የምትከተለው የት ላይ ነው ቢልህ ምን ልመልስ ነው? አላህ እግሩ የት ነው ቢልህ ምን ልመልስ ነው? ይወጣል ይወርዳል ጀርባ ያለው እግሩን ጃነም ይከተል ቁርአን ላይ ግለጥና አሳይ ቢሉ ታሳያለህ? ሌባ አጭበርባሪ ሙስሊም የብለህ ልታስብ ነው? አይምሮ በሽተኛ ስለያዘህ እንጂ እውነቱን ሲነግርህ ያንገሸግሻል። እንግዲህ እንደሰማችሁት ነው። ይሮጣል፣ እግሩን እንደዚህ ጃሃንም ላይ ያስቀምጣል። እንደዚህ የሚሉ የዋብዮቹ አስተምሮ አብዛኞቹ የተደራጁት በሊቃውንቶቻቸው ከጊዜ በኋላ መሐመድ ከሞተ ከ700 እና ከ1000 ዓመት በኋላ በመጡ ሊቃውንቶቻቸው ወይንም ደግሞ ያቃሉ በሚሏቸው ሙፈሲሮች የተደራጀ ነው እንጂ ቁርአን ላይ ይሮጣል የሚል የለም። እርግጥ ሐዲስ ላይ አለ። ሐዲስ ላይ መሐመድ የተናገረው አላህ ይሮጣል ብሏል። በሱንሱማ ነው የሚሮጣው ያሉት ደግሞ የዋብዮቹ ሊቃውንቶች ናቸው። ስለዚህ ሃይማኖቱ ራሱ ስላላ አብዴት እየሆነ የመጣ ነው። ዋብዮቹ ደግሞ የሀባሾችን ይተቻሉ፣ ሀባሾቹ ደግሞ የዋብዮቹን አላህ ጣዖት ጥፍራም ሯጭ እያሉ እንደዚህ እርስ በርስ ይተቻቻሉ። ግን ከዚህ በፊት አንድ ነን በሚል እነዚህ ውይይቱ ፍንትው አድርጎ ከማሳየቱ በፊት ሰዎችን ያታልሉ ነበረ። ውይይቱ ምን ያህል ፍሬያማ እንደሆነ የምታውቁት የዚህን ያህል እንዲጨቃጨቁበት ምክንያት ሆኗል ማለት ነው። ሌሎቹንም እንስማቸው እስቲ በዚህ ጉዳይ ያሉትን። በጣም የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር በደንብ አስተውሉ። ይሄ እጅ ያለው ጥፍር አለው ጣት አለው ያለው አላህ አይደለም፣ እኛ የምናመልከው አላህ አይደለም። ሙስሊሞች በደንብ አስተውሉ እያለ ጥሪ እያቀረበ ነው። የዋብዮች አላህ የኛ አላህ አይደለም ነው። ሙስሊም አንድ ነው፣ እኛ ሙስሊሞች ልዩነት የለንም ምናምን የሚለው ተረት ምን ያህል ውድቅ እንደሆነ እዩ። የእናንተ አላህ ጥፍራሙ፣ ጣታሙ፣ ባታሙ፣ ሯጩ የኛ አላህ አይደለም እያለ ነው። ምን ይሄ ብቻ የእናንተን አላህ የኛ አላህ ምን ያርገው እንደሚል ደግሞ ስሙት። እስቲ እንደው አላህ ይግደለው በሉ። ይሄን ጣትና እጅ አለው የሚሉትን ጌታ አላህ ያጥፈው።
እንደውስ የአላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅግ ያለውን ጌታቸውን አላህ ይግደልባቸው እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባታለው ግራለው እጃለው ጭንቅላታለው የሚሉትን ጌታቸውን አላህ ይግደልባቸው። እንግዲህ እንደሰማችሁት የናንተ ጣታሙ ጠፍራሙን ሯጩን አላህን የኛ አላህ ይግደለው እያለ ነው። ፍጡር ነውና የምታመልኩት የናንተን የምታመልኩትን የኛ ፈጣሪ ይግደለው። አብረው እንደዚህ እየተባባሉ መስጊድ አብረው ይሰግዳሉ። በዚህ መጠን ልዩነት እያላቸው አንድ ነን ብለው ያታልላሉ። አንድ መጅሊስ ነው ያላቸው፣ በአንድ መጅሊስ ነው የሚመሩት። ያንተን አላህ የኔ አላህ ይግደልብህ እየተባባሉ ያንተ አላህ ጠፍራም ነው ጣታም ነው ሯጭ ነው ፍጡር ነው የኔ አላህ ደግሞ እንደዛ አይደለም እየተባባሉ በአንድ መጅሊስ በአንድ መስጊድ እንዴት ይቻላል? እንዴት ይሆናል? አስባችሁታል? ምን ያህል እስልምና ፖለቲክስ እንደሆነ ሰዎችን እስከ ዛሬ ድረስ አንድ ነን በሚል ስም ሲሸውዱ እንደነበረ አያችሁ አይደለ? ውይይቱም ደግሞ ምን ያህል ፍሬያማ እንደነበረ ከዚህ መረዳት ትችላላችሁ። ታዲያ ይሄን ውይይት ከሰሙ በኋላ ደግሞ አንዳንዶች በጣም ልብ በሚነካ ሁኔታ ተሰብረው ግራ ተጋብተው እናገኛቸዋለን። እንስማቸው እስቲ ምን ያህል እንደተጨነቁ። እሱና የሆነች ሴትዮ አላች ሰለፊይ ዋሃቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? እኔ ለኔ መልሱልኝ። አሁን እኔ ምንድነኝ ማለት? እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ እንግዲህ ግራ ገብቶት ነው። ምንድነው እሱ? እኔ ምንድነው? የትኛውን አቂዳ ነው የምከተለው? እስከዛሬ ዝም ብሎ ይሄንም ያህል ወንድማችን ዝም ብሎ ሲከተል ነበረ። አሁን ግን ስላላህ የተለያዩ ዝባዝንጌዎች ነገሮችን የፍጡራን ባህሪዎችን ስላላህ ሲሰማ አላህ ራሱ ፍጡር መሆኑን ሲገባው ምንድነኝ ታዲያ? እኔ ሱፊ ነኝ፣ ሰለፊ ነኝ፣ ምንድነኝ እያለ እየጠየቀ ነው። ባካችሁ አስረዱኝም እያለ ነው። እንስማው። እኔ አሁን ግራ ተጋባው ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? ሶሪ እኔ ሳኩት አሁን ካነጋገሩ ነው። ልጁ በጣም ነው የሚያሳዝነው። ሁሱ አላህ እጅ እግር ባት ጠፍር ያለው ነው ይሮጣል ሲል ሰምቶታል። እና አላህ እጅ እግር ባት ምናምን ካለው አላህ ሚስት አለው አላህ ሚስት አለው ማለት ነው። እኔ ግራ ገብቶኛል። ስንት ሚስት ነው ያለው እያለ እየጠየቀ ነው ወንድማችን። እንስማው። 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ። እንግዲህ ያውላችሁ የነሱን ያ ግዑዝ የሆነውን አካላት የሚያመልኩትን ያውም ተጀምሮ ያላለቀ ጣዖት ነው የነሱ። ጭንቅላት የሌለው አንገት የሌለው 2 ቀኝ እጅ ያለው 1 ግራ እጅ ያለው እንደገና ደግሞ 2 እግር ያለው ባት ያለው ነገር ግን ታፋ የሌለው ወገብ ያለው ሆድ የሌለው ጭንቅላት አልባ የሆነው የሚሮጠው አላህ። በደንብ አስተውሉ። ይሄንን አላህ በግልጽ አላስተማሯቸውም። የኛ አላህ ባት አለው፣ ታፋ ይኑረው አይኑረው አናቅም፣ ጉልበት ይኑረው አይኑረው አናቅም፣ 5 ጣቶች አሉት፣ እጁ እንደዚህ ነው፣ ጭንቅላት ይኑረው አይኑረው ግን አንገት ይኑረው አይኑረው ግን አናቅም። የምናመልከው እግር ነው ብለው አልነገሯቸው። ምን ብለው ነው የነገሯቸው? አምላክ መንፈስ ነው ብለው ነው የነገሯቸው። ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ስለሚል እሱን አስተምሮ ነው የሚያውቁት ሙስሊሞቹ። የነሱም እንደሱ መስሏቸዋል። የነሱ ግን እንደዛ አይደለም። ከአርሽ በላይ ተንጠልጥሎ ያለ ግማሽ አካል ያለው ጎዶሎ የሆነ አምላክ ነው የሚያመልኩት። አላህ ጎዶሎ ይወዳል፣ አላህም ጎዶሎ ነው ይላል ሐዲሱም ማለት ነው። ስለዚህ ጎዶሎ which means ግማሽ ነው አላህ፣ የተሟላ አካል እንኳን የለውም ማለት ነው። ይሄ ጎዶሎ የሆነው አካል እና እነኝን ካሟላ ሚስት ይኖረዋል። 4 ሚስት ነው ያለው ወይስ ስንት ሚስት ነው ያለው እያለ ሙስሊም ወንድማቸው እየጠየቀ ነው። ባካችሁ መልስ ስጡኝ እያለ ነው። እነሱ አሁን እኔ ግራ ያጋባችሁኝ ነው። እኔ ባስቾካይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ
እንግዲህ እንደሰማችሁት ወንድማችን በጣም ተጨንቆ ነው ይሄ ሁሉ ሲያስረዳ የነበረው። በደንብ ሲያስረዳ እንደሰማችሁት ጥያቄ እየጠየቀ ነው። አላህ እንደዚህ ካሉት እኔ ምንድን ነኝ ታዲያ? እስከዛሬ ድረስ ስረዳው የነበረው ሳቀው የነበረው አምላክ መንፈስ እንጂ ያልተሟሉ ግማሽ አካል ያሉት የሚሮጥ የሚወጣ ጠፍራም አካል እንደማመልክ አላቅም። አሁን አስረዱኝ፣ ማመልከው ምንድነው? እኔ የወረስኩት ከቤተሰቤ ነው፣ ከአባቴ ይዤ የመጣሁት ሃይማኖት ነው እያለ ነው። ውድ ሙስሊሞች በተለያየ ሀገር ላይ የምታዳምጡን፣ በተለያየ ሁኔታ ውስጥ ሆናችሁ የምትሰሙን፣ የምታመልኩት አካል በደንብ አስተውሉ። ሁለት እግር እንዳለው ሁለት ባት እንዳለው እርግጠኛ ስትሆኑ፣ እጆች እንዳሉት እርግጠኛ ስትሆኑ፣ ጭንቅላት ይኑረው አይኑረው ግን እርግጠኛ አይደላችሁም። አንገት ይኑረው አይኑረው ግን አታውቁም። አንገት በደንብ አስተውሉ። ይሄ በጣም በጣም ከባድ ነው። ያልተሟላ ጣዖት እያመለካችሁ እንደሆነ ከዚህ መረዳት ትችላላችሁ። የሚሮጥ ሯጭ የሆነ ይህ ተንቀሳቃሽ የሆነ ከአንዱ ቦታ ወደ አንዱ ቦታ የሚንቀሳቀስ ከሆነ ይህ ፍጡር ማምለክ ነው። ከእንደዚህ ፍጡር አምልኮ ትወጡ ዘንድ ጥሪ እናቀርብላችኋለን። ለአምላክ ቦታ ሪሎኬት ማድረግ፣ መንቀሳቀስ፣ መሮጥ፣ መውጣት፣ መቀመጥ፣ መነሳት አይነገሩም። እርሱ በሁሉ የሞላ ነውና። ቸር ቆዩን። በሌላ ቪዲዮ እስከምንገናኝ እዚሁ እንጨርሳለን።